ከዕለታት ባንድ ቀን ግጥም እጽፍ ብዬ በተከፋውበት ጎኔ ተከልዬ ብዕሬን አንስቼ መጻፌን ጀመርኩኝ። እንዲህም በማለት ርዕስ ሰየምኩኝ። አንቺ ውብ አበባ የወንዝ ዳር ተክል ልምላሜሽ በዝቶ ውበትሽ ያጓጓል። እኔ ታጥቤያለሁ በለቅሶና በንባ፣ አንቺ ግን ሳቅሽና እየው ሲያስተጋባ። ዝናብ ባይጥልልሽ ምን ትጨነቂያለሽ? ወንዙ ስላለልሽ ትመልሚያለሽ። ይብላኝ እንጂ ለኔ ከሁሉ ለራቅኩት፣ ለኔም አድርጊልኝ እባክሽን ጸሎት። እንዲህ እያልኩ ችግሬን ነገርኳት። እሷም በምላሿ እባክሽን እቴ እንደኔ እንዳትሆኚ፣ ይልቅ ጸሎትሽን ይሄን ቀይሪ፣ ኋላ እንዳትጸጸች አጥተሽ መካሪ። እኮ ለምን ብላት፣ የአሁኑ መራበሽ ማጣት መገርጣትሽ ለነገ ትልቁ መጓዣ መንገድሽ ድልድይሽ ነው ዛሬ ይልቁንስ ታገሽ። ግና ነገሮችን አሁን ይሁን ብለሽ ቶሎ ከጠበቅሽ መውደቂያሽ ቅርብ ነው ጸንተሽ ስላልቆምሽ። ሌላም አትፈልጊ አስተማሪ መምህር እዚሁ አለውልሽ እኔ ያለው ምስክር። እንዴት አትይኝም? ዝናብ ባይጥልልኝ ወንዙ ዳር በቅዬ ለምልሜ ብታይብ በበጋ ነው እንጂ ክረምቴን አይደለም። ምክንያቱም ጋራው ሸንተረሩ ምንጩ ሞልቶ ተርፎ እንጨቱን ድንጋዩ እንደለሉን ታቅፎ ጎርፉ የመጣለት ያኔ ነው የኔ ሞት የሚፈጸም ግብአት። አየሽ አይደል እህት አምሮበት ደልቶታል ብለሽ ያሰብሽው ሰው ስንት አለ በሆዱ ያላወራው ለሰው። እናም ምክር ስሚ ታገሽ ጠብቂው ቢያስችልሽ ነው እንጂ ዛሬ የሚቆየሽው ችለሽ እኮ አይደለም በህይወት የቆምሽው። ተጣድፈሽ ለመኖር ሁሉ በእጄ ብለሽ ካለ አምላክ ፈቃድ አይሆንም በጭራሽ ብላ አስተማረችኝ። ከህይወቷ ሰበዝ መሆኑ ሳይገባኝ የሞኝ ጸሎቴ ሊያመጣብኝ መዘዝ። ለኔ የሚያስፈልገኝ ለኔ የሚሆነኝን አምላክ መስጠት ያውቃል አቅሜን ችሎታዬን። ግና በመቸኮል በማመስገን ፈንታ አማርረዋለሁ ሁልጊዜ ጧት ማታ። እግዚአብሔር መታገስ ገንዘቡ ነውና የኔን ሞኝ ጸሎት መጥፊያዬን ተወና እርሱም የሆነኝን ሰጠኝ እንደገና። መጣደፍ ለመወድ ለብታ ለሆንኩኝ የብስ ላይ አስቀምጦ ትግስት አስተማረኝ። ጥቂት ችግር አየው ብዬ ሳማረረው ከዛም በበለጠ ሁኔታ ውስጥ ሆኖ አሳየኝ አምላኬ የሚያመሰግነው። ይቅር በለኝ ባክህ ላንተ ኤምንት ሆነ ማድረግ ለሚቻልህ አልቦምነት ነኝና እልፍ ጊዜ አማሁህ። ይቅር በለኝ አንተ የሞኝ ጸሎቴን አትስማው ተውልኝ። ለኔ መጥፊያዬ ነው ምሕረትህ ያኑረኝ። እንደ ጠዋታችን ትናንት እንደነበር ዛሬም ሳይጠወልግ ብናየው ምን ነበር? የመን ከቤት መውጣት አጮልቃ ሀይጠ ምጠራኝ ዘወትር ይመጣል ባሰበህ። ወንዙ ምጠበቀኝ ልቀዳ ስመጣ ዱር የምታገኘኝ ለእንጨቱ ስመጣ። አንተዬ አሁን ምን አለበት ከትዝታ ጋር ሮጠህ ብትመጣ። ባይገርምህ በሄድንበት መንገድ ከዛፎቹ ስርስር ኮቴህና ወዝክን አገኘው ይመስል ፍለጋ ጀመርኩኝ የፎጣህን ቁራጭ ድንገት ያዝ አድርጎት እያልኩኝ ይሆናል። እናም አለሜዋ የተሞሸርንባት የቅጠል ዳሳችን በቢጤዎቻችን ሆ የተባለልን አሁን እንዳየሁት ከይኔ ይላል ድቅን። አንተስ ትዝ አለህ ወይ ንገረኝ መልስህን። ዛፉ ሳር ቅጠሉ ፏፏቴው ገደሉ በሰርግ በድግሱ በጨዋታው ሁሉ ሜዳውም መንደሩ ቀየውም ደብሩ አንተ በትዝታ ሁሉም ቦታ አለ ምንድነው ነገሩ? የዱር ፍራፍሬ አብረን የለቀምናት የበላነው እሸት የጠጣነው ወተት ውሃ እየተራጨን የተጫወትንበት እንካሰላንቲያ የተባባልንበት ገበጣ ኮኩሎ የተጫወትንበት ዛሬ መልሶኛል ትዝታ ከትናንት። ትዝ ይልሃል ውዴ ማታ የቡሄለት ከጋራው ላይ ቆመ ጅራፍክን ስታጮህ ልቤን በጅራፍህ የገረፍክ ይመስል አንተ ስፈልግህ በጨዋታ መሀል በጨለማ መሀል ብቻ ምን ልበልህ መንገዱ እንኳን ሳይቀር ዳገት ቁልቁለቱ ትዝታ አለበት የትናንት ጠዋቱ። እዛው ጋር ነኝ እኔ አልቻልኩም ልወጣ። ንገረኝ አንተ እየቀረህ ወይ ትመጣ። ንገረኝ አለሜ ያንተን ልብ አላውቅም እኔስ ከድሮዬ አልጸደቅኩም እንጂ አለው ተተክዬ። ንገረኝ አለሜ ያንተን ልብ አላውቅም እኔስ ከድሮዬ አልጸደቅኩም እንጂ አለው ተተክዬ። ሰላም ውድ የዩቲዩብ ቤተሰቦቼ እንደት ናችሁ? አላችሁ ወይ? አለው እኔ እግዚአብሔር ይመስገን። እንግዲህ እንደምታውቁት እኔ ብዙ ቦታ ሁለገብ ነኝ። ማልችለው ነገር የለም እምላችሁ እንግዲህ በምክንያት ነው። ዛሬ ደግሞ እናቶቻችን እንዴት ሆነው እንዳሳደጉን እኔ ራሱ የኔ ላይፍ አይቼዋለሁ። እና እናቶች እንዴት ሆነው ነው በተለይ ኢትዮጵያ ውስጥ ያሉ እናቶች ምን ያክል ዋጋ ከፍለው ነው ልጆቻቸውን የሚያሳድጉት። እንደዚህ ሆኖም ደግሞ አሳድገው ልጆቻቸው ይጦረኛል ቀብረኛል ብለው ሲያስቡ ልጆቻቸው እነሱ ወደ ባልፈለጉት ቦታ በመሄድ በተለያየ ነገር ጧሪ ቀባሪም ያጣሉና
የኢትዮጵያ እናት ማለት እግዚአብሔርን ነው የምላችሁ ሻማ ናች። ሻማ በቃ ሻማውን ለእኛ እያበራች ለእሷ እየቀለጠች ነው አይደለም የምትሄደው ሻማ ነች። እና እኔ እንግዲህ ይህንን ቪዲዮ የቀረጽኩት አንኮበር ቤቴ እንደሄድኩኝ ከሰል ተምገዛ ለምን እንጨት እንደ ሰው ወርጄ ያላመጣም? ያው ጉልበት ነው በቃ እኔ አልችልም የሚባል ነገር በህይወቴ አላቅም። ሁሉንም ነገር እችላለሁ እሰራዋለሁ ብላችሁ ታስባችሁ የማይቻል ነገር በተአምር የለም። ደግሞ ስራ ውርደት አይደለም። ስራ በቃ ጀግንነት ነው፣ መበረታታት ነው። እንደዛ ብዬ ስለሆነ ማምነው እናም እንግዲህ ይሄ መልእክቴ አንችልም፣ አናልፈውም፣ አንወጣውም ብላችሁ ለምታስቡ ሰዎች የማይታለፍ የማይወጣ ነገር የለም። ሁሉም ነገር በእግዚአብሔር ፈቃዱ ብርታት ይታለፋል ይወጣልና እኔ እንግዲህ አሁን ይሄንን የምታዩትን እንጨት ሁላ በእኔ አቅም አሰሬ በጣም ዳገት ነው። ይሄንን ሁላ ዳገት አወጣዋለሁኝ ብዬ ነው እያሰርኩ ያለሁትና ያው ይከብዳል፣ በጣም ነው የሚከብደው። ግን ደግሞ ዋጋ መክፈል መስዋዕትነት መክፈል ለእናንተ መልካም ነገር ነው ብዬ ስለማምን ነው። እና ያለሁበት አካባቢ ደግሞ አንኮበር በጣም ብርድ ስለሆነ ልጆቼን ሻወር ታስወስድ እኔም ራሴ ሻወር መውሰድ ብፈልግ አንዳንድ የተለያየም ውሃ ብፈልግ ከሰል ገዝቼ በከሰል ተማሞቅ እኔ በራሴ በጉልበቴ የማመጣውን ወጭ ቁጠባም ነው ራሴ አንጥቼ እንደዚህ ባሞቅ ደስ ይለኛል ብዬ ስለማስብ ነው። ይሄን የምታዩት ዳገት እንግዲህ በጣም እየደከመኝ እውነት ለመናገር ሰርጀሪ ራሱ እያመመኝ ሁላ ነበርና የተሸከምኩትን እንጨት ግን በቃ እግዚአብሔር ይመስገን እችላለሁ ብዬ እስከተሸከምኩት ድረስ ችዬው። ይሄንን የምታዩት ዳገት በጣም ከባድ ነው። ቪዲዮ ላይ እንደዚህ ቀላል ይመስላል፣ በጣም ከባድ ነው፣ ግን ወጥቼዋለሁ ማለት ነው። ሁሉንም ነገር በእግዚአብሔር ፈቃዱ ይታለፋል ማለት ነው። እና እንግዲህ እግዚአብሔር ልቦና ይስጠኝ የተሻለ ነገር ላይ እንደምደርስ ምንም ጥርጥር የለውም። ግን አሁን ላለሁበት ፈተና፣ አሁን ላለሁበት ችግር፣ አሁን ላለሁበት ላይ እያንዳንዱ ነገር እግዚአብሔር ሆይ ተመስገን ነው የምለው። እግዚአብሔር ተመስገን። ምን ይሳናሃል? አንተ የሚሳንህ ነገር የለም። የምትወደውን ሰው ነው የምትፈትነው፣ የምትወደውን ሰው ነው አንተ ሁሉንም ነገር የምታደርግለት እና እግዚአብሔር ይመስገን ልጆቼ እያደጉ ነው። አሁን ብዙ ነገሮች በህይወቴ እየተቀየሩ ነው። እንደዚህ ያው እየተጓዝኩላችሁ ነው። እንግዲህ እንደምታዩት በጣም ጫካ ነው። ባህር ዛፍ ግን ደኑ በጣም ስለበዛ ባህር ዛፍ እየተቆረጠ ስለሆነ ለዛ ነው እኔም ተሸክሜ እየወጣሁት ያለሁት። እዚህ ጋር ትደርስ እንግዲህ በጣም ደግሞ ነበርና ተቁሜ ነው የለቀቅኩት። ነፍሴ ልትወጣ ነው የደረሰችው። እግሬ ሁላ ይንቀጠቀጣልና ምንም ማድረግ አልችልም። እዚህ ጋር ትንሽ አረፍኩኝ። ትንሽ አርፌ እንደጨረስኩኝ ደግሞ ቤት ቶሎ መመለስ አለብኝ ለልጆቼ ተሸክሜ ደግሞ ወደ ቤት። እግዚአብሔር ይመስገን። እግዚአብሔር ሆይ ብርታት የሆንከኝ አምላክ ሆይ እንደዚህ ነው ተሸከም። ሰው እንኳን አያሸክመኝም። በቃ ሪል መስራት እንደምችልና እኔ ራሴ ማንን ያው እንደዚህ ነው የምላችሁ። የኢትዮጵያ እናቶች በዚህ ልክ ነው ልጆቻቸውን አሳድገው ኩበት ለቅመው እንጨት እንደዚህ ለቅመው ብዙ ዋጋ ከፍለው ልጆቻቸውን የሚያሳድጉት። መጨረሻ ላይ ግን በአሁን ሰዓት በተለይ አልባሌ ቦታ በጦርነት በተለያየ ነገር ወጣቱ እየረገፈ ነው። እንደዚህ ኮና እናት ዋጋ ከፍላ አሳድጋ መጨረሻም ግን ደግሞ ወጣቱ እየረገፈ ነውና እግዚአብሔር ሀገራችንን ይባርክልን። በቃ ይበለን። አሁን ታለንበት መቅሰፍት፣ አሁን ታለንበት ኑሮ ውድነትና አሁን ታለንበት ችግር ፈጣሪ ያላቀን። ሀገር ውስጥም ያላችሁ በሰላም ወደ ሀገራችሁ ግቡ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ሁላችሁንም ወዳችኋለሁ። እንግዲህ አሁን እኔ ሰፈር ደርሻለሁ፣ ግን ነፍስ ውጪ ነፍስ ግቢ እያልኩ ነው። ይሄ ታናት የምታዩት ቤቴ የራሴ ቤት ነው። ምን ዋጋ አለው? ይህንም የሚመስል ቤት ብሰራም ኖሮ በአሁኑ ሰዓት ቤቱ በብር አይከራይ፣ አይሸጥ፣ አይለወጥ ሆኖ እንዲሁ ነው የተቀመጠውና ይሄንን የሚመስል የሚያምር ቤት ነበረኝ። ግን ዋጋ ቢስ ነው ነገሩ፣ ዋጋ ቢስ ነው። ያው አንኮበር ቤት የምትሰሩ መሬት የምትገዙ ልጆች፣ በዛ አጋጣሚ ቪዲዮን የምታዩ ልጆች እንደው ወደ ደብረ ብርሃን ወደ ተሻለ ከተማ ብትሰሩ ለስራም ሆነ ለኑሮ አሪፍ ነው ብዬ አምናለሁ። ግን እኔ እንደዚህ ጥሬ ግሬ ደርሻለሁኝ። ነፍስ ውጪ ነፍስ ግቢ እያልኩ
እና ሰው አጥር ላይ ነው የወረወርኩት። የኔ በራፍ ስለማያስገባኝ ቀስ ብዬ እየከፈልኩ ስለሆነ ማስገባው እና ይሄንን ነው የምላችሁ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ ጀስት መጣ። ወዳችኋለሁ። ባይ